ከ13 ዓመታት በላይ የቆየው እንዳው የዕለት ዕለት እዚህ ግብ ላይ ብቻ ብዙዎች ተስፋ የነበረ እግዚአብሔርን እያመሰገንን እየዘመርን እጅግ የሚደንቅና ተወዳጅ የሆነው ያለቀሱበት ጊዜ አለ አልሳካ ብሎት። አዎ በጣም አማሪፍ አጭልም። ኦኬ ምንድነው የምትችለው ቋንቋ? ኦሮሞኛ። እኔ ቃላት ያጥረኛል እግዚአብሔር በሚያውቀው። ሾልከህ ነው ገብተህ እያከበርክ ያለው። ለብርሃነ ጥምቀቱ በሰላም አደረሳችሁ። እኔን እያየ ለምን ትላለህ? ጌታውን ነው ከውጭ የመጣሁትና አረ በቃ አንተ ሱሪያ ታርፈህ እንዴ? ሱሪያ ታርፈህ ከአማርኛ ውጪ የምችለው ሌላ ቋንቋ አለ? ለምን አትሞክርም? ምን ልሞክር? የምችለው ነው አንዱ በለው። አካምና ጅርቱ በጉማ በገጌስ ጥምቀት ሲደርስ የሰንበት ተማሪዎች መልካቸው ይቀየራል ይባላል። እውነት ነው? የሆነ መረጃ ሰምቻለሁ። ህንጻው ሲገነባ እሱ አልተወለደም ብቻል በህይወት ካለው ከእናንተ ጋር ሁኜ ይህን ህንጻ ቤተክርስቲያን እሰራለሁ። ባይቻል ግን በአጸደ ነፍስ ሁኜ እለምንላችኋለሁ፣ በጸሎት አግዛችኋለሁ። አከሜት ጅረነ ፈይ በገስንጌ በገወሉ ማንገኝ የሮሜ ቃጣፊ ከበጀ ጅርታማት አኒ የሮ ተቆፈናማ ከራው የሮ ብራን ተጃጅላ ቱሬ ኤሰቱርት ጋራ እግዚአብሔር አቢ ቱርቴ ኤሳይኒ አሲ ከረሜታ ይረም ኦኬ በገስንጌ ጀዲኒሜ በገስንጌ አያና ቁባ በገወሊንገኝ ቹን አከሜማ አያና ስትከበጁን ባይ ተቆ ነመቴ ቶላ ባይ ነመቴ ቶላ ሰረት ገለቶም እሺ ገለቶም መስነ ነው። ይህ መርሃ ግብር የምትከታተሉ ሁሉ ይህንን ስርጭት ላይክ ሼር እያደረጋችሁ አብራችሁ እንድትሄዱ እናደርጋለን። ኑ ተከተሉ። እንዴት ነው ዘንድሮ ይለያል? እናንተ ጋርስ እንዴት ነው? ጥምቀት ሲደርስ የሰንበት ተማሪዎች መልካቸው ይቀየራል ይባላል። እውነት ነው? እናንተ ግን አልተቀየራችሁም። ተቆራችኋል። እንደዚህ ያልነበራችሁ መልእክት አስተላልፉ። እንኳን አደረሳችሁ። እንኳን ለብርሃነ እንዴት ነው? ተደብቀህ ነው ወይንስ ሾልከህ ነው ገብተህ እያከበርክ ያለው? ድንገት አሁን ነው ከውጭ የመጣሁትና አሁን የመጣሁት። ኦኬ ድንገት ነው ያስቆሙኝ። እንዴት ነው? አያምርም ድባቡ? በጣም ነው። እስኪ እንመልከተው። እሺ ወዴት እንሂድ? እንግዲህ ተመልካቾቻችን አሁን የምንገኝበት ቦታ ሴሚሲ ቅዱስ ሚካኤል ቤተክርስቲያን። እንዴት ነው ውበቱ? በጣም ነው የሚያምረው። በጣም ደስ የሚለው እጅግ በጣም እጅግ ውብና የሚያምር ስፍራ ነው። እንግዲህ ይኸው ደምቀን አምሮብን እንገኛለን። ስለዚህ እንኳን አደረሳችሁ ጥያቄ ጠይቃችሁ አባቶችን። መልካም እንኳን አደረሰ። እንዴት ነልን? ሰላም ነው? ለሁለት ጥያቄ ልንጠይቅህ ነው። ከማን ጋር? አንተ ሱሪያ ታርፈህ እንዴት ነው አመጣጣ? እግዚአብሔር ይመስገን። እንኳን አብሮ አደረሰ። እንኳን አደረሳችሁ። ለስንት ጊዜ የተዋሕዶ ልጆች? ለስንተኛ ጊዜ? እዚህኛው ፍኖተ ዘደብረ ጽባ የሚባል ማህበር አለን። እሺ ከ17 ዓመት 17 ዓመት። የዘንድሮ እንዴት ነው? በጣም የሚገርም እንደምታዩት ነው። ደግሞ እግዚአብሔር ይመስገን ደስ ይላል። በጣምና በዚሁ በአጋጣሚ ደግሞ ደብራችን እፍታችን ጥር 16 እና 17 ስለሚመረቅ ሁላችሁም እንዳትቀሩ። በከፍተኛ ደረጃ እንመጣለን። እንኳን ደስ አላችሁ። 13 ዓመት አንድም ቀን ሳይቋረጥ ሲገነባ የነበረ ህንጻ ቤተ ክርስቲያን ነው። 16 ዓመት ሙሉ 13 ዓመት ሙሉ አንድም ቀን ሳይቋረጥ ሲከናወን የነበረ ህንጻ ቤተ ክርስቲያን ነው። እንደ እግዚአብሔር ፈቃድ እዚህ ደረጃ ደርሶ ለማየት ምን ያህል ነበር ይጓጉ የነበሩት? ምን ቃል አይገልጸው። በተለይ እኔ የህንጻ ኮሚቴው ጸሐፊ ስለሆንኩ 13 ዓመት ሙሉ ያው ስንወጣ ስንወርድ ስለነበረ ዛሬ እዚህ ደርሶ ማየት አንድ ልጅ ወልዶ አሳድጎን ትልቅ ደረጃ ላይ እንደማድረስ ነው። በጣም ትልቅ ነገር ነው። እንዴት ነው እንግዲህ አሁን በመላው ኢትዮጵያ ያሉ ሰዎች እየተከታተሉ ይገኛሉ። እንግዲህ መልእክቶትን ያስተላልፉ፣ ጥሪ የሚያቀርቡላችሁ። ይህ ታላቅ መልአክ እንደኛ የተሰራው ካቴድራል በጣም እጅግ እጹብ ድንቅ የሆነ በሌላውም ዓለም የሌለ ባለ 3 ደርብ ቤተክርስቲያን ነው የተሰራው። ይህንን ለመመረቅ ደግሞ ሁሉም ምዕመናን፣ ሁሉም የቤተክርስቲያን ልጆች ተገኝተው እንዲመርቁ እንጋብዛለን። እንደው ያለፋችሁት ከባድ የሆነ አስለቅሶት የነበረ እንደው ይህ ህንፃ እንዴት ነው አላልቃልን ብለው ያለቀሱበት እንደው ውስጦት በጣም የተከፋበት ጊዜ አለ? እንግዲህ ምዕመናን በሰፊው እየተሳተፉበት ስለነበረ ይህን ያህል የሚያስለቅስ ችግር አላጋጠመንም።
ፈታኝ ነው። በተለይ አሁን አንበሶች በተለይ አሁን ወደ መጨረሻው አካባቢ ፊኒሽንጉ አስጨንቆን ነበረ። ከዛ በተረፈ እግዚአብሔር የተመሰገነ ይሁን። ብዙ ፈታኝ ሁኔታዎች ያው የጥሬ ዕቃው ማነስ፣ የአቅም ማነስ፣ የሚመናንም ተሳትፎ ያነሰ በሚሄድበት ጊዜ አስጨንቆን ነበረ። በተለይ ወደ መጨረሻው አካባቢ እግዚአብሔር የተመሰገነ ይሁን በተሻለ ሁኔታ በጥሩ ሁኔታ እየተጠናቀቀ ያለ። መልካም እንግዲህ እንኳን ለዛሬ ቀን አብቆ ተመርቆ ለማየት ስላበቃን ደስ ብሎናል። እግዚአብሔር ይስጥልን። እንኳን አደረሰው። እንደምን አሉ? ሰላም ነው? ይኸው እንግዲህ መልእክት ያስተላልፉ። ቅዱስ ሚካኤል ሊመረቅ መሆኑን ሰምተናል። ዛሬ ጥምቀት ነው። እጅግ በጣም ደስ ብሎናል። እንግዲህ መልእክቶችን ያስተላልፉ። እንግዲህ የእግዚአብሔር ተአምር ልዩ ነው። የዛሬ 13 ዓመት በፊት እኔ ወደዚህ ቦታ ላይ አስተዳዳሪ ሆኜ ስመጣ ከህዝቡ ከወጣቱ ከሰንበት ትምህርት ቤቱ ተመካክረን ምን እንስራ፣ ህንፃ ቤተክርስቲያኑ እናስቀድም ወይስ ፎቁ ይሻላል በሚል ወጣቱም ህዝቡም ካህኑም በሙሉ ቤተክርስቲያኑ ይቅደም ተብሎ ስንጀምረው እግዚአብሔር በሚያውቀው ለዚህ ደረጃ ይደርሳል ተብሎ አልነበረም። ግን እግዚአብሔር ደግ ነው። እኔም ምን ብለው ነበረ ይሄ ነገር ሳይመረቅ ሳላይ እንዳልሞት እባክህ እግዚአብሔር ሆይ ጠብቀኝ እያልኩት ነበረ። ከልጆቼ ለይቻላል ህንፃና እጅግ በጣም የሚገርም ነው። አሁን ደግሞ ወጣቶቹም የህንፃ ኮሚቴውም የደብሩ አስተዳደርም አሁን ያሉት በሙሉ በመረባረብ እዚህ ደረጃ በመድረሱ እጅግ ደስ ብሎኛል። እናንተ ወጣቶችም እያደረጋችሁት ያለው እገዛ ቀላል አይደለምና እንግዲህ ለ16 እና ለ17 ደግሞ አድርሶ ለማየት ያብቃል። አሜን አሜን። እንደው ያለቀሱበት ጊዜ አለ አልሳካ ብሎት? አዎ በጣም በተለይ ኮሮና የገባ ጊዜ በጣም አዘንኩኝ። ቤተክርስቲያን ተዘግቶ ህንፃውም ለተወሰነ ጊዜ አቁመን ሰራተኞች እንኳን እንዳይገቡ ስንከለከል አንተ እግዚአብሔር እባክህ መሐሪ ቅርብ አይነህና እቻ ሀገር እባክህ ማራት ብዬ እዛን ጊዜ ነው ያለቀስኩት። ተስፋ ሁሉ ቆርጬ ነበር። ህንፃ ይቆማል። ህዝቡም ያው አይታችሁታል። ዓለም አቀፍ የሆነ በሽታ ነው፣ አደገኛ የሆነ በሽታ ነበረ። የህንፃ ሳላይ ልሞት ነው እኔም እያልኩኝ እዚህው ከቤተ ክርስቲያን አልወጣሁም። በኮሮና ጊዜ በደህና ጊዜ እዚህ ቆይቼ በክፉ ቀን ትቻ አልሄድም ብዬ በዚህ ቤተ ክርስቲያን ነው ያሳለፍኩት እና እግዚአብሔር ይመስገን አሁን ደረጃ ላይ ደርሰናል። እግዚአብሔር ይጠብቅልን። አሜን። እንደው የሴሚሲ ሚካኤል አካባቢ ምእመን በሆነ ቃል ይግለጹ ቢባሉ እንዴት ይገልጹታል? እኔ ቃላት ያጥረኛል። እግዚአብሔር በሚያውቀው እዚህ ብቻ አይደለም ውጭ ሀገርም ካናዳም እየሄድኩኝ በየመድረኩ ስለ ሴሚሲ ህዝብ አካባቢ ወጣት የሰንበት ትምህርት ቤት ልጆች፣ የአልታድ ወጣቶች፣ የፍኖተ ጽድቅ የዚህ አጠቃላይ የጥቁር አባይ ስለነዚህ ሁሉ ውጭ ሁሉ እመሰክራለሁ። አሁን በክፍለ ከተማ ደረጃም በየካ ክፍለ ከተማ ስራ አስኪያጅ ሆኜም ወደ የአድባራቱ እየሄድኩኝ ስለ ሴሚሲ ህዝብ ነው የምመሰክረው እና ይህ ህዝብ እኔ ዝቅ ብዬ ብቻ እግዚአብሔርን እያመሰገን እነሱንም ምስጋናዬን አቀርባለሁ። አውደ ምሕረትም የዚህ ህዝብ ተላላኪ ያደረከኝ እያልኩኝ እግዚአብሔርን አመሰግን ነበርና እግዚአብሔር የተመሰገነ ይሁን። በመላው ኢትዮጵያ ያላችሁ ኦርቶዶክስ አማኞች ሁላችሁም፣ በተለይ የሴሚሲ አካባቢ ወጣቶች ሁላችሁም፣ የሰንበት ትምህርት ቤት ወጣቶች፣ ካህናት በሙሉ እንኳን ደስ አላችሁ። እግዚአብሔር የተመሰገነ ይሁን። እንግዲህ ጥሪዎችን ያቀርቡ ለመላው ህዝብ እና እንዲሁ በመላው አዲስ አበባ ለሚገኙ እንግዲህ መረቃት አሁን እንግዲህ ዓለም አቀፍ የሆነ ሚዲያ ዛሬ ሁሉም እየተላለፈ ነው ያለው፣ ሁሉም ያውቀዋልና ጥር 16 እና 17 ግን ሁላችሁም እዚሁ ጋር እንድትገኙ እኔ ብዙ ጊዜ ተናግሬያለሁ። ብፁዕ ወቅዱስ አቡነ ጳውሎስ የመሰረት ድንጋይ ላይ ያስቀምጡ ሲመጡ አንድ የተናገሩት ነገር ነበረ። ብቻል በህይወት ካለው ከእናንተ ጋር ሁኜ ይህን ህንፃ ቤተ ክርስቲያን እሰራለሁ፣ ባይቻል ግን በአጸደ ነፍስ ሁኜ እለምንላችኋለሁ፣ በጸሎት አግዛችኋለሁ ብለው ነበርና እሳቸውን በጸሎት እዛ ሆነው ያግዙናል። አሁንም የዛን ጊዜ መሰረት ድንጋይ ሲቀመጥ ሁሉም ሰው ውሃውም ህብስቱም እያያዘ ነበር የመጣው። አሁን ደግሞ ለምርቃቱ የቻላችሁ እግዚአብሔር የሰጣችሁ የምትችሉትን በገንዘብም በማቴሪያልም
በሁሉም ነገር እንዳው የዕለት እዚህ ግብ ላይ ብቻ እግዚአብሔርን እያመሰገን እየዘመርን እንድንውል አደራችሁ እንዳትቀሩ። ዓለም አቀፍ ላይ ያላችሁም ገና ግቢው ብዙ ይቀረዋል፣ ስራው የተወሰነ ይቀራልና በውጭ ያላችሁም በሚዲያ የምትከታተሉ ሁሉ እርዳታችሁ እንዳይለየን በእግዚአብሔር ስም ጠይቃለሁ። እግዚአብሔር አምላክ ይስጥልን፣ እግዚአብሔር ያክብርልን። የሚቀሩን ጊዜያቶች በጣት የሚቆጠሩ ቢሆኑም ዛሬ በደማቅ ሁኔታ ይህ ሁሉ ህዝበ ክርስቲያን ወጥቶ የጥምቀት በዓልን እንዲሁም ደግሞ የቅዱስ ሚካኤልን ዓመታዊ ክብረ በዓል እያከበርን እንገኛለን። ይህን የምትሰሙ ይህን የምትከታተሉ ሁሉ በ16 መገናኛችን የሚሆነው ሴምሲ ሚካኤል ይሆናል። ነገር እጅግ የሚከብድ ይመስላል። አዎ፣ ግን እጅን ለትንሽ ያው ስራ ጋር አረ በቃ እንዴ ተመልሶ መጣ አያውቅም። እንደዚህ መተ ተመልሶ ያመጣል። ሲያልብ እጅን ሲያልብ ጠርዙን ከመተው ወደ ይመለሳል። እንደ ቀላል ነገር ነው የሚመለከቱት። ዝም ብሎ መምታት ነው የሚመስላቸውና ስርዓት አለው። በዛ ላይ ሲገባ ሲቆም ታቦት ሲንቀሳቀስ ነው የሚመጣውና ስርዓትና በትክክል እንትን አለው። ለምንድን ነው ጥምቀት ላይም ክብረ በዓላት ላይ እንደዚህ ነጋሪት የሚመታው? ነጋሪት ነው አይደል የሚባለው? ነጋሪት ነው። ነጋሪት የሚመታው አንደኛ ነገር ታቦት መድረሱን ለማብሰር ነው። ከመለከትም አለ ይሄም አለ ማብሰሩን ለማብሰር ነው የነበረው። በድሮ ጊዜ ይጠቀሙት ነበረ። ከጊዜ በኋላ አሁን እንደገና በእኛ ትውልድ መጥቷል። ያው እንግዲህ እንደምታዩት ብዙ አመት እየተገለገለበት ነው ያለው። የዚህ ትውልድ እንዴት ነው? ጥሩ ተቀብለናል ብዬ አስባለሁ። ያው አሁን ብዙ ቦታዎች ላይ ተለምዷል። እኛም ወደዚህ ወደ 4 አመት 5 አመት እጃችን ላይ ነው ያለው። በዚሁ የተለያዩ ደብር ላይ እንሄዳለን ለታቦት ማድመቂያዎችና ማብሰሪያ። ታቦት መከበር አለበት። ለዛ ስለሆነ ለዛ እየተጠቀምንበት ያለ ነው እላለሁ። ስምህ ማን ነው ግን አልነገርከንም? እኔ ዳዊት እባላለሁ። ኤፍታ ዘተክለ ሃይማኖት የሚባል ወጣቶች ማህበር አለን። የሴሚስ ተክለ ሃይማኖት ወጣት ማህበር ነው። ሚካኤል ደብራችን ስለሆነ ለማገልገል መተን ነው። እንዴት ነው ደብራችሁ? በ16 ሊመረቅ ነው። ሽብርቅርቅ ብሏል። ህዝቡ እየሰማ ነው። ምን ያህል ጊዜ ናፈቃችሁ? በጣም ከባድ ጊዜ ላይ ነበር ያሳለፍነው። በጣም ከባድ ጊዜ ነው። 13 አመትን ያህል ነገር ነው። ብዙ ተውረት ታይቶበታል። ብዙ ነገር ተደክሟል። ለኛ ትልቅ ደስታ ነው። ለኢትዮጵያ ኦርቶዶክስ ተዋሕዶ ትልቅ ደብር ትልቅ ህንጻ ነው ያሰራነው። የተሰራው የሁሉም ኦርቶዶክሳውያን ነው። በ16 እንዳትቀሩ በድምቀት እናከብረዋለን፣ በድምቀት እናስመርቀዋለን። ስንት አመት ነበረ ሲጀመር ህንጻ ቤተክርስቲያን? አሁን 30 አመት ነው። 17 አመት ነበር የዛው። እናመሰግናለን። መልካም በዓል ይሁን። መልካም በዓል፣ መልካም የቃና ዘገሊላ በዓል እመኝላችኋለሁ። በ16 እንዳትቀሩ ሊቀ መላኩን ወደ ቤቱ እናስገባ እንላለን። መልካም ልሞክረው። እኔ እፈራለሁ። እናመሰግናለን። ወንድማችን እንዴት ነህ? ሰላም ነው? በጣም ግዙፍ ይመስላል ስናየው። ምንድን ነው የሚባለው? መለከት ይባላል። መለከት ለምንድን ነው የሚነፋው? ይሄ መለከት ማለት ያው ከጥንት አባቶቻችን ይሄን መለከት ከውርስ ነው። አክሱም አንድ አባት አሉ። እሺ፣ አቦጻይ ይባላሉ። እሳቸው ወስደን ነው ይሄንን እንዲህ በመላው ኢትዮጵያ ውስጥ ከመላው ሀገራው ኢትዮጵያ ውስጥ እሳቸው ማሳዩን መሰረት አሁን እንደምታዩት ወስ ለምናጀበው በዛ። ስለዚህ ከአክሱም ነው ይሄ የወሰድነው። ስለዚህ የትንሣኤን የሰማያዊ የሆነ ስርዓትን መገለጫ። አዎ። ምን ያህል ጊዜ ይሆናል? ያው ቢያንስ አሁን ይሄ አሁን ለምሳሌ ትናንትና ጥምቀት ሜዳ አጅበን ነው ለመጀመሪያ ጊዜ ነው ወይንስ ቆይተህበታል? በጣም ቆይቷል። አንድ 6-7 አመት ነው። 7 አመት። ይሄ ሲሳይ በገና መሳሪያዎች ተቋም ነው። በገና ከሲሳይ በገና የእንኳን አደረሳችሁ መልእክት ማስተላለፍ ትችላለህ? እሺ፣ እንግዲህ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። የአመት ሰው ይበለን። ከአማርኛ ውጪ የምችለው ሌላ ቋንቋ አለ? ለምን አትሞክርም? ምን ልሞክር? የምችለው ነው አንዱ በለው። አካምና ጅርቱ በገጌስ። እናመሰግናለን። እሺ፣ መልካም በዓል ይሁንላችሁ። እድር ላይ ጥሩ ነህ ተብለሃል። አይ ተሳስቶ። አዎ፣ ዲያቆን ሱራፌል ጧት እሱ ነው የሚቀሰቅሰን እያለኝ ነበረ። ያው ጉዞ ላይ ኦኬ፣ እንኳን አደረሰ። እንዴት ነው አገልግሎት?
ምን ያህል ጊዜ ሆነ በአገልግሎት? አንድ 5 ዓመት። 5 ዓመት። እዚሁ ነው ትውልድ? እዚሁ ሴሚሲ አካባቢ። እንዴት ነው ታዲያ ሴሚሲ ቅዱስ ሚካኤል ሊነግስ ነው ሊከብር ነው ህንጻ ቤተክርስቲያኑ ምን ተሰማ? እኔ በጣም ነው ደስ ያለኝ። የሆነ መረጃ ሰምቻለሁ ህንጻው ሲገነባ እሱ አልተወለደም። እሱ እንኳን ውሸት ነው። ምን ያህል ጊዜ ነበረ? አንድ 12 ዓመት። በጣም ደስ ይላል። ለመመረቁ በምን አገልግሎት ላይ ነው ያለው? እንደዚህ በዚህ በወጣቶች መልእክትን ማድረስ ትችላለህ? እንኳን አደረሳችሁ። ያ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። እኔን እያየ ለምን ትላለህ? ይሄ በጣም ክፉ ሰው ነው። በጣም ክፉ ሰው ነው። በጣም ምን ቀምተዋል? አራት እሱ እዛ ጉዞ ላይ ነው ምን ነው። እሺ እናመሰግናለን። የዛሬ ምን እየተሰማ ነው? እጅግ በጣም ደስ የሚለው ለመጀመሪያ ጊዜ ነው እንግዲህ ሴምሲ ሚካኤል እያከበርኩ የምገኘው እና ድባቡ እጅግ በጣም ደስ ይላል። እንደሚታወቀው ደግሞ የፊታችን ጥር 16 እና 17 በታላቅ ድምቀት ለብዙ ዓመታት የፈጀው የህንጻ ቤተክርስቲያኑ በድምቀት የሚመረቅ ይሆናል ማለት ነው። ሁሉ እንደሚቃና በማየቃና ታላቅ ያደርጋት ታምሩ ከዳዊት ስራ የድንግልም ክብር ተገለጠ በምታዝራ የሚነበብ ወንጌል ላሳያችሁ። አሁን የመጀመሪያ የምንጀምረው እዚህ ጋር ፊት ለፊት የምትመለከቱት የጌታን መወለድ የሚያሳይ ነው የሚሆነው። በበረቶች በከብቶች ግርግም ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደውን ውልደቱን የሚያሳይ ነው። ታሪኩ አንድ ብሎ ጀምሯል ማለት ነው። ስለዚህ አብራችሁ እየተከተላችሁኝ አብረን እንመልከት። እንግዲህ እንደምትመለከቱት የጌታን መወለድ ያሳየናል። ከዛ ወዲያ ደግሞ የጌታችን መድኃኒታችን ኢየሱስ ክርስቶስ ጥምቀት ያሳየናል በወንጌል ክፍል እንደምንመለከተው ማለት ነው። ከዛ ወዲያ ጥምቀቱን ካየን በኋላ ደግሞ ጥምቀቱን ከተመለከትን በኋላ ደግሞ በቃና ዘገሊላ ቤት የዶኪማስ ሰርግ ቤት እንግዲህ እንዴት እንደተገኘ የምንመለከተው ታሪክ ነው። እሱን ደግሞ የሚያሳይ እዚህ ጋር እናያለን ማለት ነው። ይህ በአይን የሚታይ ወንጌል በአይን እየተመለከት ነው ያለነው ወንጌል ነው። እያንዳንዱ መጽሐፍ ቅዱስ ያነበበ ካለ በቀጥታ ማየት የሚችለው ነው። ስለዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስን እንመለከታለን ማለት ነው። በቃና ዘገሊላ ከእናቱ ከእመቤታችን ከቅድስት ድንግል ማርያም ከሐዋርያት ጋር ተገኝቶ ውሃዎቹን እንዴት እንደተሞላ በተለይ ለመጀመሪያ ጊዜ እመቤታችን ቅድስት ድንግል ማርያም አብን መሰለች የምንልበትን ቦታ አንደኛው ይሄ ነው። ልጄ የሚላችሁን ስሙት ብላ ተናግራለች። ይሄንን እንከታተላለን ማለት ነው። የቃና ዘገሊላ ቤት የነበረውን በዶኪማስ ቤት የነበረውን ነገር ካየን በኋላ መጽሐፍ ቅዱሳችን በቀጥታ የሚወስደን ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስን የጸሎት ስፍራ የነበረችውን የመጨረሻዋን የጸሎት ቦታ ያሳየናል። ከዛ ወዲያ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዴት እንደተያዘ ወደ ሐና ወደ ቀያፋ ቤት እንደተመላለሰ ለሰው ልጆች ብሎ የተገረፈውን ግርፋት ያሳየናል። ከዛ ወዲያ ደግሞ መስቀል አሸክመውት እንዴት ይዘውት እንደሄዱ እንዴት ሲጥሉት እንደነበረ የምንመለከት ይሆናል ማለት ነው። እንግዲህ ወንጌልን በሙሉ እየተመለከትን እንገኛለን። ቀጣዩ ደግሞ የሚሆነው ወደ የሕማም መንገድ ነው። እንግዲህ ይሄ ወደ ጎልጎታ እንዴት አድርጎ እንደወሰዱት የሚያሳየን ይሆናል። እዚህ ጋር ደግሞ እንግዲህ እንዲያግዘው ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲያግዘው ይሄ በትውልድ ሊቢያዊ የሆነ ሰው ነው፣ የቄርናው ሰው ነው። እንግዲህ መስቀል ይዞ ሲወድቅ ፊቱን ስጠርግለት ሕማሙን እንመለከታለን። እዛ ጋር እያንዳንዷን ነገር ስቃዩን መከራውን ሁሉ እንመለከታለን ማለት ነው። አስተኝቶስ በሚስማር ሲመቱት ከዛ ወዲያ እንግዲህ እዚህ ጋር ደግሞ ታሪኩን ስንመጣ ደግሞ ይህ ሁሉ ቃል ኪዳን ጌታ የሚነግስባት ታቦተ ጽዮን ወደ ጽዮን ከተማ ስትገባ ወደ ጽዮን ቤተ መቅደስ ስትገባ እንመለከታለን ማለት ነው። እንግዲህ ይሄ እጅግ በጣም የሚደንቅ ስራ ነው። የሴሚሲ አካባቢ ወጣቶች የሰሩት ነው። ሁሉ እንደሚቃና በማየቃና ታላቅ ያደርጋት ታምሩ ከዳዊት ስራ የድንግልም ክብር ተገለጠ በምታዝራ
Thank you.